አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የሁለት ዓመት ሕፃን ነበረ። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ ሁለት ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎችም ትስብእቱ ምታት ነው ብለው እንዳያስቡ፣ ሁለተኛም የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትን በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያቺም ውሃ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በዓለት ላይ አደረገ። በተረከዙም አምሳል በዓለቱ ላይ ተቀረጸች። እስከ ዛሬም ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ እንዳለው ወቂ፣ በውስጡም ድንቅ ታምራት አደርጋለሁ፣ ስሙም ደብረ መጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስ በረሃ ዱር ከሩቅ አየ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳት ሆነው በገድል ተጠምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት። ጥቃቅን ስባሪዎችም አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃ በመሃል እጁ እየዘገነ የተከላቸውን ስባሪዎች አጠጣቸው። ወዲያውኑ በቀለ። አድገውም ታላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዕለተ ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም ማጣሪያ ነው። ከዚያም ብህንሳ ወደሚባል ሀገር ሄዱ። ትርጓሜም ቤተ ኢየሱስ የሆነ በኢየሱስ ወደሚባልም ቦታ ጌታችን ኢየሱስ ክርስቶስም በሽታው ደዌ ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም በቀኑ እኩሌታ በማጠንትና በጾም ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ ወንጌል ንባብንም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓድ አፋፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታ ይመለሳል። ውሃው ከነበረበት እስከደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ ከሆነ ግን በግብፅ ሀገር ታላቅ ረሃብ ይሆናል። ከዚያም ወደ ስሙና ሀገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ። እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ ሀገር የሚኖርበት ወራት በተፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘ ወደ እስራኤል አገር ተመለስ አለው።
ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማዕልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተክርስቲያን ናት። ከዚያም ወጥተው ወደ ማጣሪያ ደርሰው በውስጧ ታጠቡ። ያቺም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምባት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዝያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ስራን በጣኔዎስ በረሃ ያደረገ በማለት እየዘመርን በዚች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛም ላይ ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች ድንግል እመቤታችን ማርያም በረከቷ የዮሴፍና የሶሎሜን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህ መብል በባቢሎን ሀገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክ በራሱ ጠጉር ያዘው። ምግቡን በእጁ እንደያዘ ወሰደውና በጉድጓድ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑም ዕንባቆምን ወደ ይሁዳ ሀገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጽሐፍትም ጋራ ደምሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች፣ እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሏቸው ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለውም ወዳሉበት አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔር ለመነው። ልመናውን ተቀብለው በሕይወት አስነሳቸው። እረፍቱን በቀረበ ጊዜ ዘመዶቹን ጠራቸው። እንዳይሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ ተመለከተ፣ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ በቤቱ ጣሪያ ሰንጥቃ ወረደች። ወደ አፉም ዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንጣንሲዮስ ዘመን እንዲሁ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጠስ በሚባል ቦታ በስሙ ቤተክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ስራን በመስራት ያለ ዋጋ ያክማቸዋል። ደግሞ የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን ሀገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት፣ ወደ ስሙናይ ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጠቅ እንዲገርፉት አዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በሩን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሯት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር
ትኑር ለዘላለሙ አሜን። በዚህችም ዕለት የአሮን ልጅ የአልዓዛር ዕረፍት ሆነ። ደግሞ የአርክሌዴስ የቴዎፍላስ የማሪው መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት የእመቤታችን ማርያም የአክስቷ ልጅ ብፅዕት ሰሎሜ አረፈች። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለእለ አነብብቶ እክፍ ዜኔቴ መጽሐፈን ተርእሰከ እግዚኦ ጸሪቀ ምቱኩፈ እምእላቡ ላንሳ ተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ወይዛቲ መካን እስከ ረጌሌ ቆኑ ህፃን ለጻፈው በክርታስ ወለዛ ጻፈው ዘደረስ ወለዛ አንቡስ ትርጉም ሳዲስ ወለሰማ ቃሉ ወዝነፈሰ በጸሎተሙ ማርያም አረቂተ ኩሉ እንባስ ህቡረ ማረና ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ መሳነ አቡነ ዘበሰማያት